እንኳን ደስ ያለሽ እንኳን ደስ ያለሽ። ይሄው አጭብጭቤልሻለሁ። ይሄ ነበር ፍላጎትሽ፣ ልጁ እንዲያብድ፣ ልጁ እንዲወርቅ። ልጁ መጀመሪያ እመቤቴ ማርያም ትማርህ ነው የምለው። የምትወዳት የምታከብራት ሁሌም እናቴ የምትላት ቅድስት ድንግል ማርያም ትማርክ ነው የምለው። ምንም ብሎ ነገር የለኝም። ይሁላችሁ እንግዲህ ይሄ ነው መጨረሻው። ይሄ ነው ሁሉ ነገር የሰይጣን መጨረሻው ይሄ ነው። ቤተሰብ ይሄን ቪዲዮ ለማንኛውም በደንብ አድርጋችሁ ላይክ አድርጉልኝ፣ በእናታችሁ ላይክ ያስፈልጋል። እና የሰይጣን መጨረሻው ይሄ ነው። ሰይጣን በራሳቸው እጅ የሚያስገቡት ራሳቸው ሀይሚና ብሩኬ ናቸው። እና እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ብሩኬ በእንደዚህ አይነት መልኩ ዝርር ብሎ መተኛቱ ለኛ ለጨረቃ ፋሚሊዎች ከባድ የልብ ስብራት ነው የደረሰብን። በጣም ነው ያሳዘነን ሁላችንን ማለት ነው። ሀይሚዬም የኔ ፍቅር፣ የኔ ማር፣ የኔ አንደኛ ተረጋጊ፣ ትንሽ ተረጋግተሽ ያው ብሩክ እስከሚሻለው መረጋጋት አለብሽ። ብሩክ ጭንቀት አያስፈልገውም። ከዚህ በኋላ ጭንቀት ከተሰማው ሌላ ችግር ላይ እንዳይፈጠር እባክሽ ትንሽ ተረጋጊ ነው የምልሽ እናቴ። እርጉዟ ሴትዮ አንቺ ምንድነው የምትሰሪው? እኔ አንቺ ምን ላድርግሽ? እንደው በእናትሽ ምንድነው የምትሰሪው? መሀላችሁ ላይ ምን አርጉ ነው የምትያቸው? ልጁ የብሩኬ አይደለም፣ ልጁ የብሩኬ አይደለም የብሩኬ እንዴ! ምን አርጉ ነው የምትያቸው? ምን ፍጠሩ ነው የምትያቸው? መሀላቸው ገብተሽ ይሄው እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ይሄው አጭብጭቤልሻለሁ። ይሄ ነበር ፍላጎትሽ፣ ልጁ እንዲያብድ፣ ልጁ እንዲወርቅ፣ ልጁ ያለውን ነገር እንዲያጣ ነበር ሐሳብሽ። ይሄው ተሳካልሽ። ይሄው ተዘርሮተኛልሽ። ይሄው ግሊኮስ ባፉና ባፍንጫ ተደርጎ ተዘርሮተኛልሽ። ይሄ ነበር ፍላጎትሽ አይደለ? ሃይሜና ብሩኬ ላይ መሀል ገብተሽ ይሄን ነበር አንቺ የፈለግሽው። አንዴም እናንተ በመድኃኒዓለም ሰው የሚወልድ ሰው እንደዚህ ይሆናል? በእናታችሁ ምን ቢያስችልሽ ነው? በእናትሽ ምን ማርያምን ምን ቢያስችልሽ ነው? በቃ ምን ቢያስችልሽ ነው? እነዚህ ሁለት ልጆች ላይ ገብተሽ እንደዚህ የምታደርጊያቸው? በእናትሽ ምኑ ደስ ያለሽ? እስቲ ንገሪኝ፣ ምኑ ደስ ይልሻል? እነዚህ የሚዋደዱ የሚፋቀሩ ልጆች መሀል ላይ ገብተሽ እንደዚህ ማድረግሽ ለአንቺ ምንድነው ደስታ የሚሰጥሽ? በእናትሽ ደስታ ምንድነው የሚሰጥሽ? አሁን የብሩኬ እንደዚህ መተኛ ነው ደስታ የሚሰጥሽ? ሃይሜ እንደ እብድ እንድትሆን ያልሆነ ነገር እንድትናገር ተመልካች እንዲጠላት ነው ወይስ ምንድነው ሐሳብሽ? ምንድነው ሐሳብሽ? ምንድነው ያሰብሽባቸው? ምንድነው ያቀርሽባቸው? ምንድነው ብሩኬ እንደዚህ ያስፈራራሽ ያለሽው? አንቺ ማንሽ? ምንድነሽ? የምን ተልእኮ ነሽ? ልጆችን በእንደዚህ አይነት መልኩ የምታሰቃያቸው እንዴ? ምንድነው ሐሳብሽ? ማርያም እኔ በጣም ነው ግራ የገባኝ። በቃ የዚህ ነገር በጣም ግራ ገብቶኛል። እኔ ይሄው ልጆቹን በጠበጠቻቸው። ይሄው ታሞተኛ ባለፈው ሃይሚ ተኝታ ነበር፣ አሁን ደግሞ እሱ ተኛ። ነገ ተነገ ደግሞ ሃይሚ በሆነ ነገር ደግሞ ልትታመም ትችላለች። ሃይሚስ ጤነኛ ነች? እንዴ አሁን ሰዓት እኮ ጤነኛ ማመስለኝ። ማርያም ስታሳዝን በቃ ቅጥል ድብን እርር ብላለች። የምትሆነው ሁሉ ነገር ጠፍቷታል። ወንድምየውም ሲያሳዝን፣ ሀቡም ያሳዝናል በጣም ማርያምን። ቤተሰብ በእንደዚህ አይነት ሲጎዳ እሙሽዬስ ብትሰማ ልጇ ተዘሮ ተኝቶ አልጋ ላይ ሐኪም ቤት ተዘሮ ተኝቶ እናትስ ብታይ እሙሽዬ ብታይ ምንድነው የምትሆነው? እቺ በሽተኛ እናትን ለመጉዳት አታስቡ። አሁን እናንተ ማርያምን ነው ሻንቺ እርጉዛ ሴትዮ ማርያምን ብሩኬን በጎዳሽ ቁጥር የብሩክን እናት እሙሽን እየጎዳሽ እንደሆነ በቂ። ብሩኬ ተዘሮ ተኝቶ እሙሽ ይሄን ቪዲዮ ብታየው ምን ያህል ስሜት እንደሚሰማት ታውቂያለሽ? እናትነት አሁን እናት ልትሆኚ ነው አንቺ። እናት ምን አይነት ስሜት እንደሚሰማት ታውቂያለሽ? አሁን እንደዚህ ብታየው እናቱ ምን አይነት ስሜት ነው የሚሰማት? እናቱ ለራሱ ያማታል። ሁሌን እንዳመማት ነው። ለዛ ነው የማይነግሯት። ይነግሯን ነበረ ግን እሙሽዬ ስለሚያማት ብቻ አይነግሯትም። በቃ ሁሉን ነገር ድፍንፍንን ያደረጉት ለምን? እነሱ ራሳቸው ይፍቱት ብለው ነው። ለምን? እሷ ደግሞ ይሄን ነገር ከሰማች የበለጠ ብትታመምባቸውስ? ስለዚህ ባክሽን ከመሃላቸው ውጪ። በጣም ማርያምን እኔ ዛሬ በጣም ነው በቃ ያሳዘኑኝ ሁለቱም። እኔ ሃይሚ ብሩኬ በጣም ነው ያሳዘኑኝ። ግን ብሩክ በቃ እኔ ትንሽ ቢረጋጋሻለ ትንሽ ጊዜ በቃ መረጋጋት አለበት። ማስጨነቅ ነገር የለም። ሃይሚዬም የኔ ፍቅር ተረጋጊ፣ እኔ እናት ተረጋጊ። አንቺ ስትረጋጊ ደግሞ ሁሉም ነገር ሊስተካከል ይችላል። ዋናው የአንቺ መረጋጋት ነው። እና ፍፄ ባክን እቺ ልጅን ወይ አስወጣት ወይ እንዳትመጣ አድርጋት። ፊት አትስጧት፣ በቃ ፊት አትስጧት ለዚህ ልጅ። አሁን የእናንተ ፊት እያየች ነው እሷ እየመጣች ያለችው። ፊት አትስጧት። እቺ ሴትዮ ተልኮ አላት። በቃ ሴጣን ነች። ተልኮ ያላት ብሩክና ሃይሚ ሁሉን ነገር እንዲያጡ፣ ሁሉን ነገራቸውን እንዲያጡ፣ ሁሉን ነገር በቃ ብትንትናቸው እንዲወጣ ነው እቺ ልጅ ተልኮ ተልካን የመጣችው።
አስደግማስ ብትመጣ እነዚህ ልጆች ላይ እንደዚህ አስደግማ ነው እንጂ ልጁ ሰላም የነበሩ ልጆች ጤነኛ የነበሩ ልጆች ፍቅራቸው የሚያስቀና ልጆች በአሁኑ ሰዓት እንደዚህ ሲሆኑ ሰው ይሆን ነገር ድግምት ይዛ ስለመጣች ነው እንጂ ድግምታ ማርያምን ነው የምላችሁ። በጣም ነው ዛሬ አንጀቴ የተቃጠለው። የብሩክ እንዲተዘረረው መተኛት ለኔ ማርያምን በጣም መቃጠል ነው። ትንሽ ወንድሜ ነው ምንም ቢያጠፋ ብቆጣውም ግን በቃ እኔ እንጃ ማርያም በጣም ያሳዝናል። ብቻ እግዚአብሔርን እቺ ልጅ ሴትዮ ምን እየሆነች እንደሆነ አላውቅም። በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ። በጣም ያሳዝናል። በእንደዚህ አይነት መልኩ ብሩክ ማየት በጣም ያማል። የፈለገ ቢያጠፋም የፈለገ ነገር ቢያደርግም ዋናው ጤነኛ መሆኑ ነው። ይሄ ሁላችሁ መጨረሻው ይሄ ነው የሚሆነው። መጨረሻው ማልቀስ፣ መጨረሻው በሽታ፣ በጣም ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ ባካችሁ የምታረጉትን ነገር እወቁ። በቃ ሀይሚዬን ብትሆኚ የምታረጊውን ነገር እወቂ። በቃ ብሩክን ብትሆን ባካችሁ ራሳችሁን ጠብቁ። እናንተን ለመጉዳት ነው ሁሉ ሰው የሚነሳው። ራሳችሁን ጠብቁ። እናንተ በጣም የምታሳሱና የምታሳዝኑ ልጆች ናችሁ። ለዛም ሁሉም ሰው እናንተ ላይ ይቀናል። ሁሉም ሰው ነው የሚቀናባችሁ። ከጓደኛ እስከ ጓደኛ ጥግ ነው የሚቀናባችሁ። ስለዚህ ባካችሁ ራሳችሁን ጠብቃችሁ ብሩክና ሀይሚ እኔ እንጃ ብቻ አላቅም። በጣም ነው ምን ብዬ እንደምናገር አላቅም። እኔ እንጃ ብቻ እግዚአብሔር አምላክ ታርቃችሁ እናንተን ያሳየኝ ነው የምለው። ምንም ላደርግ አልችልም እኔ ለእናንተ። ለማንኛውም ቻው ቤተሰብ። ላይክ፣ ሼር፣ ሰብስክራይብ አድርጉ።